ባንቺ የሚጨክን ልብ የለኝም እሺ ጎሽ ሳሚው ኧረ በደንብ ሳሚው አልጠገበም እኮ ሳሚው እንጂ ቆይ አንተ ለራስህ ትፈልጋታለህ እንዴ አንተ ትሰማለህ ናቲ አይንህን ከትብቃ ላይ ያዝ ነግሬሃለሁ አመለ ምንም ሳይጎልበት እንደዚህ ጭንቀት ነው በዛ ትብቃ አልሞተም እኮ ልጁ ምንድነው የምትዳብሽው እስቲ አንተ ደግሞ አታማርትበት ካሉን ንቀስቅሰው እንዴ ስንት ሰዓት እኮ ነው ከተኛ እንዴ ያማል እንዴ እስቲ ተውቆ ይረፍበት ይረፍ ትሰምኛለሽ እንደዛ መሬት ለመሬት ተስቤ ያሳመንኩትን ሰውዬ ሰድቦ እንዴት ነው የሚያርፍ እንደማያርፍ የሚሰውዬ አረፍ አይሉ ሲነሳ ጉድን ደግሞ ትሰሚያለሽ ወይ ለናቲ እንደውልለት እንዴ በአንቺ ምክንያት ይሄ ልጅ እዚህ ቤት ውስጥ እንዳለ እንዳትረሽ ደግሞ ሌላ ጦስ ልታምጭብን ነው እንዴ እና ቆይሽ ምን እናድርግ ጌታችሁ እኮ በጣም ተናዷል እንግዲህ ሄደሽ መላመላ በይ ምን ማለት ነው አልገባኝም ትብቃ በእሳት ለሮባ ከኔም ከናቲም በላይ የምታስፈልጊው አንቺ ነሽ ዳጊ የምትለው እኔ ምንም እየገባኝ አይደለም እንዴት ነው የማይገባሽ ይኸውልሽ ትብቃ እንደምታውቂው ይሄ አቶ ጌታቸው የሚባል ሽማግሌ አንቺ ላይ ጆፌውን ጥሏል ስለዚህ ይኸውልሽ እንደምንም ብሎ እዚህ እንዲቆይ ማመቻቸት አለብሽ አንተ ግን በሽተኛ ነህ ሰውየው ከኔ ምን እንደሚፈልግ ጠፍቶክ ነው እሱ አልጠፋኝም ግን አሁን በእሳት ያለን አማራጭ ይሄ ብቻ ነው በጣም ተሳፍራለሽ እንዴ ምንድነው ቆይ አሁን ልብ ለልብ ተግባብተናል ምናምን ነገር እስቲ ያለን በረ እንዴ ቆይ አሁን ለሴን ማድረግ ከብዶሽ ነው በቃ ዳጊ የኔን የሮባን ነገር ለኛ ተወልኝ ሲነሳ ጥራኝ ሴቶች ድሮም ሴቶች ስትባሉ ምን ሴቶች ይሄኔ አንተን ብትሆን ለአንቺ ብዬ ሲወለ እገባለሁ ጋነም እገባለሁ ምናምን እዛ እሳት ሞቃለሁ ትል ነበረ አዲስ ፍቅር ያመናግራሉ እቺ 6 ወር ተጠርቼ ለበስመ ሳሪ እንዴት ነሽ አለሽ ልዬ እንዴት ነሽ እየጠናሽ ነው አዎ የቀረቧቸውን ጊዜዎች ካንብቤ ከቨር ማድረግ አለብኝ የመድሽ አንብቢ እኔ ምንም ሙዲ አይደለም እሺ ምን አለሽ ማን እየቀለድሽ ነው እስኪ ስልኩን አስቀምጪና አውሪኝ ናቲ ምን አለሽ ነው ያልኩሽ እኔ ደግሞ ሶሉን መስሎኝ ነበር ያው ይቅርታ ጠይቃት ብየው ነበር አልደወለልሽም አልደወለም ግን እሱ እንዴት ነው ደህና ነው ምን ይሆናል ብለሽ ነው ለሱ ባይሆን ለራስሽ አስቢ እሺ እሱስ ልክ ነሽ ሌላ ስለኔ ምንም ያለሽ ነገር የለም ጸባዩ ተቀያይሯል ምናምን እያለኝ ነበረ እኔ ግን እራሳችሁ ቁጭ ብላችሁ ብታወሩበት አይሻልም ብዬ አልኩት ግን በጣም ናፍቆኛል አንዴ እንኳን አይኑን ባየው ታዲያ ምን ችግር አለው ደውለሽለት ናፍቀኸኛል እኔ ጌታ ናልኝ አትዩ መቀለድሽ ነው አንቺ እኮ ነሽ የቀለድሽው ይቅርታ ሊጠይቅሽ ነው ቆፍጠን ማለት ሲገባሽ ናፈቀኝ እያልሽ እዚህ ታላዝኛለሽ አንቺ አፍቅረሽ ስለማታውቂ የፍቅር ኃይል ምንም አይገባሽም አታስቢ ጓደኛዬ በቅርቡ ቅልጥ ያለ ፍቅር ውስጥ መግባት አይቀርም ያኔ ቁጭ ብለን አብረን እናለቅሳለን ማፍቀር በቀጠሮ ሆነ እንዴ ነው ወይስ ማላውቀው ነገር አለ ሚስጥር ነው ከኔ የተደበቀ ሚስጥር እና አንቺስ ደብቀሽኝ የለ እኔም አልነግርሽ እሺ መብትሽ ነው ግን ቢያንስ ስሙን ንገሪኝ ሶል ይባላል እንዴት አይነት የተረጋጋ ሰው መሰለሽ እኔማ በህይወቴ በእውነት ነኝ እንደዚህ አይነት ሰው ራሱ ገጥሞኝም አያውቅም ይሄን ያህል ማለት ያውቀዋለሁ ትምህርት ቤት ነው ወይስ ሌላ ቦታ አይ መንገድ ላይ ነው ማውቀው ጭራሽ የመንገድ ቦዘኔ ነው ስርዓት ያዢ ሳሪ እሱ ራሱ እንዴት ስርዓት እንዳለው ብታውቂ በዛ ላይ ደግሞ ለሴት ልጅ ያለው ክብር እንዴ ልንገርሽ በቃ ቃላት ነው የሚያጥረኝ ቆይ ምን ያህል ጊዜ አብራችሁ አሳልፋችሁ ነው ስለሱ እንደዚህ ማውራት ያላቆምሽው አንድ ቀን አትቀልጂሊ በአንድ ቀን ተገናኝታችሁ ነው ሁሉ የምትቀባጥሪው ከልቡ ለሚዋደድ ሰው አንድ ቀን ብዙ ነው እስኪ ባይሆን መታጠቢያ ቤት ነው ኪችኑ አጠገብ ነው በቆጥሽ እጠብቅሻለሁ እንዳትቆይ ችግር የለም እባክሽ አንድ ለሰዓት ባስጠብቅሽ ነው ቶሎ ነይ እንዴት ነው ጎረምሳው ተኝቷል ወይስ ተነስቷል አዎ ተኝቷል ይተኛ እንጂ ይተኛ ምን አለበት ተደፍሮ ማያውቀውን ቤቴን ደፈረ ጋሽ ይቅርታ አድርጉለት ሮባ ስለሰከረ ነው እንጂ እኮ እንደዛ ያደርግ ታይ ሆድ ያባውን ብቅል ያወጣዋል ነው የሚባለው በሆዱ ያዘው ነው የዘረገፈው እሺ እኔ ይቅርታ ልጠይቆት አንድ ድል ብቻ ስጠው
አይሆንም። ደግሞ አንቺ ምን አጠፋሽና ነው ይቅርታ የምጠይቂኝ? ሮባ እኮ የዋህ ነው። ለሱ እኮ ይሄ አይገባውም። ምን ቆይ አንቺ ልጅ ከዚህ ጎረምሳ ፍቅር ይዞሻል እንዴ? አንቺን እኮ ነው የምጠይቀው፣ መልስ ስጭኝ እንጂ። እኔ እንጃ። ምንድን ነው እኔ እንጃ ማለት? እወደዋለሁ ወይ አልወደውም በይኝ። በጣም ጥሩ ሰው ነው፣ እንዲጎዳ አልፈልግም። ምን በግልጽ እወደዋለሁ አትይም? ሮባ አሁን እሱም ሰው ሆኖ ያንቺን የትብቃ ልብ ያሸንፍ። ለሱ ለማዘን ግዴታ ማፍቀር አለብኝ እንዴ? ደግሞ እኮ ያው ሰው ነው። ሰው ወደሽ ሞተሻል። ይሄ ቂጡን የጣለ ዱርዬ አሁን እሱ እንደዚህ የሆነ ያኖረኛል ብለሽ ነው? አንቺ ራስሽ ልታኖሪው አስበሻል? ሰውን የሚያኖረው እኮ ፍቅር ነው። ምን ፍቅር ነው? ፍቅር ማንን ሲያኖር አይተሻል? ሲጀመር ፍቅር ገንዘብ ነው። በዛ ላይ ደግሞ ከማንም ወጠጤ ለአንቺም ቢሆን እድሜው ቆጣ መጠጥ ኮስተር ያለ ይሻልሻል። የሚጠቅምሽ እሱ ነው። ትብቃ እንዴ! ገንዘብ ቤት ይሰራል እንጂ እኮ ቤተሰብን አይሰራም። ያ ማን ነው? የራስሽ ጉዳይ አለ ዘፋኙ። የራስሽ ጉዳይ ነው። ወደሽ ከተደፋሽ ቢረግጡሽ አይክፋሽ ነው የሚባለው። አሁን ሂጂ ቀስቅሽውና ቤት ለቆ እንዲወጣ ነገር። ጋሼ እባክዎትን በፈጣሪ ስም ልለምኑት፣ እባክዎትን መሄጃ እኮ የለውም። ታዲያ እኔ የጌታቸው ቤት የመድረሻ ቤቶች መሰብሰቢያ ነው ያለው ማን ነው? እኔን የፈለጉትን ይቅጡኝ እባክዎትን፣ እሱን ግን ታውት። ትብቃ። ይሄን የማይረባ ልመናሽን ተይኝ። ቆይ ለዛ ለማይረባ ሰው ያንቺን ልመና ምን ይሉታል? አሁን እየፈለጉትን በሉኝ፣ ግን እንደዚህ ታሞ እባክዎትን ውጣ ይበሉት። እሺ ያሉኝ። በጣም አመሰግናለሁ ጋሼ። ይሄ ምስጋናው ይቆየኝ። ቆይ እሱ ይቆይና እኔ ይሄንን ሳደርግ አንቺ በምላሹ ምን ታደርግልኛለሽ? ማለት ምን ማለት አለው? የሰራውን ስራ ታውቂያለሽ አይደለም? ከዚህ ግቢ ማስወጣት አይደለም እኮ በፈጠረው ሁከት ላስቀፈድደው ሁሉ ይችል ነበር። እሱማው ደግሞ ይቅርታ አደረጉለት አይደል እንዴ? ታዲያሳ ይቅርታ ያረኩለት እኮ ለአንቺ ብዬ ነው እንጂ ትብቃዬ፣ ለሱ ብዬ አይደለም። ያው ለዚህ ውለታዬ ደግሞ ምላሽ እፈልጋለሁ። ትብቃ። ምን አይነት ምላሽ? እሱን አሁን እዚህ በረንዳ ላይ አናወራውም። ይኸውልሽ በኋላ መኝታ ቤት ቁጭ ብለን እናወራዋለን። እሺ ተነሳ። እዚህ ማን ያመጣኝ? ቀበሌ ማን ያመጣኝ? ትሰማኛለህ? መንገድ ላይ ያሉት ጎዳና ተዳዳሪዎች ከበቂ በላይ ናቸው። ስለዚህ ራስን ቻል ተብለህ እዚህ በር ላይ ወደ ብለው ሄዱት። እየቀለድክ ነው ያለው አንተ ራሱ እየቀለድክ ነው። ሬሳ ነው እንዲህ ወይኔ ግሬ ምንድን ነው? እስኪ አረፈ ተቀመጥ። ይኸውልህ ትሰማኛለህ? መቼስ ያረፈብህ ዱላ አይደለም እና አጥንት፣ ይሄ ደም ስር የሚሰባብር ዱላ ነው። ያስታውቃል። የምን ዱላ ነው? ቆይ የምትሉ ምንድን ነው የምትወሩ? ቆይ እኔ የምለው ከተፈጠረው ነገር ውስጥ ምንም የምታስታውሰው ነገር የለም? እኔ የምለው ቆይ ምን ተፈጥሮ ነበር? እንደምን አንተም ባደረገኝ እንደው ይህንንስ መቼም ባታስታውሰው ይሻላል። እውነት አንተ ቆይ ምንድን ነው የምትዘባረቀው? ጭራሽ ነኝ ዘባራቂ። ቆይ እኔ የምለው ግን አንተ ቤትኛው ገንዘብህ ምን ብትጠጣ ነው እንደዛ የምትዘባርቀው? እንደዛ ልቤ ተሰማ። ምን ጠጥተህ ነው? ምን አደረጉኝ? ትሰማለህ? ያን ጦሰኛ ሽማግሌ ሰድበው ነበር። ይህንንም አታስታውስም? የኔ ጀግና ታስታውሳለህ? አታስታውስም? ማ እኔ? አይ እኔ ይላል ሲያስጠላ በእግዚአብሔር። ቆይ ለመሆኑ ካና ምንድን ነው የምትፈልገው? ምን አላትናች አስቀያሚ? ሩባ እባክህ እንደው እባክህ ልለምንህ፣ ጉርምስናም ከሆነ ቻል አድርገው። ይኸውልህ የቤት ኪራይ በጣም ተወዷል። በአንተ ምክንያት እንዲህ ደላላ ቤት ለደላላ ቤት መዞር አልፈልግም። ቆይ እኔን ተወኝ፣ እንደው ባዳ ነኝ። ትብቃ አታሳዝነን? ትብቃ ቆይ ምን ሆነች? እንደዚህ በመሆን እኮ ምን ያህል እንደምታዝን ነው ውስጧ እንደሚሰበር ውስጥ ያውቋል አይደል? እስካሁን ራሱ እዚህ ነበረች፣ አሁን ሄደችው። ቆይ ግን እኔ የምለው እንዴት ናት? ይኸውልህ ሩባ ቁጭ ብላችሁ ብታወሩ ደስ ይለኛል። በቃ ያለውን ነገር ንገራት። እምቢ ብትለኝስ? ለምን እምቢ ትላለች? ይኸውልህ እርግጠኛ ነኝ እሷን በጣም ነው የምትወድ፣ አይኗ ያስታውቃል። እና ቆይ ልጠይቃት? በእናትህ አባቴ ጠይቃት አልኩህ አይደል እንዴ? በቃ እኔ ጠርቻት እመጣለሁ። ማድረግ ያለብን ነገር ያለው ንገራት። እሺ ተንቦን
ደግሞ እዚህ ምን ትሰራለሽ? አንተ እዚህ ምን ትሰራለህ? መቼስ እኔን ፈልገኸኝ ነው ለዚህ ድረስ የመጣኸው? ይሄ ሁሉ ርቀት መከተልሽ አይነት ቆንጆ ሴት እንኳን አይደለሽ። ለዛ ነዋ መንገድ ላይ እጅ ይዘህ አለቅም ያልከኝ። ሰምኛለሽ? እንደ ማንኛውም ቆንጆ ሴት ላደንቅሽ ነበር። አንቺ ግን ጠገብሽ። በእንዳንተ አይነት ወንድ መደነቅ አልፈልግም። ቤቱን ለቀህ ውጣ። ቤቱን? ለማንኛውም ይሄ ነው ቤት። ማንም ፈልገሽ ነው የመጣሽው? አይመለከትህም። ይቅርታ የእኔ እናት፣ መታጠቢያ ቤት ጋር ነው? ከዚህ አጠገብ ነው። እሺ። ምን ሆነሽ ነው ግን? ከፍቶሻል? አይ ምንም አልሆንኩም። እንዴት እንደዚህ ዝም ብሎ ይከፋሻል? በእናትሽ ንገሪኝ። ምረዳሽ ነገር ካለ እረዳሻለሁ። አመሰግናለሁ። የሆነ ቦታ አውቅሻለሁ ልበል? እኔ እንጃ። የት? አላስታወስኩም። ግን እዚህ ሰፈር ነሽ? አይ አይደለሁም። ሊያ እባላለሁ። የሳረን ጓደኛ ነኝ። ትብቃ እባላለሁ። እሺ ትብቃዬ፣ ንገሪኝ፣ ምን ሆነሽ ነው? አይ ዝም ብሎ ትንሽ ከፍቶኝ ነው። ይኸውልሽ ትብቃዬ፣ እዚህ ቁጭ ብሎ ማዘን መቼም ቢሆን መፍትሄ ሆኖ አያውቅም። ስለዚህ መፍትሄውን ሄደሽ ብትፈልግ ይሻላል። ልክ ነሽ። እዚህ ቁጭ ብሎ ማዘን መፍትሄ ሆኖ አያውቅም። የሆነ ነገር ማድረግ አለብኝ። ሲሆነች ልጅ አንቺ ምን ብቻሽ ነው? አንተ ራስህ ምንድን ነው? ኮቴ የለህም እንዴ? ኮቴ ትላለች። እንደዚህ ቆሜ እያየሽኛ እንዴ? አላየውም ነበር። ሮባ ግን እንዴት ነው? ሮባ ተነስቷል። እሱ ልነግርሽ ነው የመጣሁት። የምር? በቃ ጠብቀኝ። ይቺ ልጅ እኮ ያማታል እንዴ? አይ ሮባማ ብቻውን አይደለም፣ አንድ ላይ ነው የታመሙት። ዛሬ ደግሞ ሮኛል። እስቲ ቤት ፈወል ለምን ሄሎ ሰው የት ነህ? ምድር ላይ ነኝ። የት ሆናለሁ? እኔ እኮ የደወልኩት ዳጊ ምን ልበለው ልትይኝ ነው? ስሚ ይኸውልሽ፣ አሰሪ እኮ እኔ ጋር ከምትደውይ ይሄን ጊዜ ዳጊ ጋር አንዴ ደውለሽለት ቢሆን ኖሮ እግርሽ ላይ ንጥፍ ብሎ ምን ልሁንልሽ ቆንጂት፣ ምን ላድርግልሽ ነበር የሚልሽ። ሲጀመር ያንተ ምክር መስማት አልፈልግም። እሺ እና የኔን ምክር ካልፈለግሽ ታዲያ ለምን አሰሪ የምትደውይው? የናቲን ስልክ እንድትሰጠኝ ፈልጌ ነው። ደግሞ የሱ ስልክ ምን ያደርግልሻል? በዘዴ ይዤ አስታርቀኝ ልለው ነው። ቀልደኛ ነሽ። ይኸውልሽ እሱ ቢችል እስከ መጨረሻው ያቆራርጥሻል እንጂ መቼም አያስታርቅሽም። ምን አስጨነቀ አንተ? ላክልኛ። በይ በቃ እልክልሻለሁ አልኳችሁ። ይሄ በቃ ሻይ ቆንጂት፣ ምን አይነት እንደው ሰው እንደሆንሽ እንዴ! እርግቦቼ ይታወቃሉ እንዴ? ምን አባቴ ላደርግ ነው? እሺ ለነገሩ እኔ ምን አገባኝ? ሁለቱንም እበላቸዋለሁ። ሊያየ ግን ኬክ ናት። ምን አባቴ ልሁንላት? ሳሪ በጣም ነው የማዝነው። ልዬ ጸባይ ትበላሻለች። ምን ላደርግ ነው? አሁን እንዴት ነው ሮባ? ደህና ነኝ ትውቂቴ። ሽሮ ፍትፍት ልስራለህ እንዴ? አይ ይቅርብኝ። ጨጓራህን ያማል። እባክህ ራስን ጠብቅ። ደህና ነኝ እኮ። ቆይ ለምንድን ነው እንደዚህ የምትጨነቂው? እንዴት አልጨነቅም? አወዳደቀ እኮ ድጋሚ የምትነሳ አይመስልም ነበረ። የሆነ ነገር ትሆናለህ ብዬ በጣም ጨንቆኝ ነበር። ደህና ሆነ ስላየሁት በጣም ደስ ብሎኛል። ደህና ነኝ። እሺ አታስቢ። አሁን ደግሞ አጠገቤ ስለሆንሽ ይበልጡኑ በቃ ደህንነት ይሰማኛል። ክፉ እንዲነካ አልፈልግም። በቻልኩት አቅም ሁሌ አብሬ እሆናለሁ። ባለፈው ስላስከፋሽ በጣም ይቅርታሽ። ግን ይኸውልሽ ነገሮችን አንቺ እንዳሰብሻቸው አይደሉም። ልጅቷን እኮ ቅድም ቤት አይቻት ነበር። የት ነው የምታውቃት? የሳሮን ጓደኛ ናት። ባለፈው ሰድባኝ ነበረ እና ለዛ ነው መንገድ ላይ ይዣት ያየሽ። እኔ ደግሞ እንደ ሰፈር ዱርዬ ይዛት እያስቸገርካት መስሎኝ በጣም ከፍቶኝ ነበረ። ነገሮችን ሳላጣራ ከናቲ ጋር ስላጣላሁ በጣም ይቅርታ። ችግር የለም ደቂት። ይኸውልሽ እኔ ባንቺ የሚጨክን ልብ የለኝም። እሺ ትብቃ
እንዴ አንተ ጭራሽ አባወራ መስላል እኮ ሀሰው ቤት ዘው ብለህ እየበላህ። ጌታቸው ለካ ለእናንተም ጭምርት ነው ቀለብ እየገዛ ያለ። ሀይ ትብቃ፣ ጎረምሳም እያስገባች ማብላት ጀመረች አይደል? ኖ አክስቴ ይኸውልሽ ትብቃ አይደለችም። እኔ እኮ አክስቴ ባለፈው ምን አልሽኝ? ቤትህ ነው አላልሽኝ? በቃ ልበላ እኮ ነው የመጣሁት። ስገባ ደግሞ አጣሁሽ። ለዛ በጣም ይጣፍጣል በእውነት። ማን ትብቃ ነች ሰራቸው? ተው እናት አለም፣ አንተ እኮ የምትለው ነገር አታጣም። አሁን ጌታቸው ይሄን ቢያይ ምንድን ነው የሚለው ንገረኝ እስቲ። ያው ጋሼማ ቢሰሙ ምን ይላሉ? ያው ብሉ ነው የሚሉት፣ ያው ቀጥሉበት ነው የሚሉት። ችግር ይቀጥልብ። ለነገሩ ችግር ቢቀጥልብ ነው ሰው ቤት እየመጣ ምግብ የምትበላ። ቆይ አንተ ከዛ ከሮባ ሊብስብ ነው ይሄ ጉንዳ ለራስ እንደ ጉንዳ ለራሱ አድጎ ሌላው የቀለለው። አክስቴ ቆይ እኔ ምን ባደርግ ነው ከዛ ከማይረባ ገልቱ ጋር የምታነጻጽርኛ? ገልቱ? ማን ነው ገልቱ? አንተ ሮባን ያልኩሽ። እሱማ ምን ገልቱ ብቻ ሬሳ ጭምርት ነው እንጂ አንተ ምንኛ ነው አለ። ግን እንደዛ እንደው ዝብዝብ ብሎ አስከሬኑን እንደዛ ብሶት የመጣ ሰክሮ የመጣ ምን ብሶት ነው ንገረኝ እስቲ። ምን እሱን ነገር የምታውቁት ነው ሁላችሁም እኮ። ጥጋብ ደረቱን ንፍት አድርጎት እኮ ነው። ጥጋብ እኮ ነው እንደዚህ የሚያደርገው። ምን በልቶ ነው የሚጠግበው? ጌታቸው እንኳን ይህን ሁሉ ሀብት ንብረት ይዞ እንኳን እንደሱ እንደዚህ ሰክሮ ዝብዝብ ባላለም በገዛ ግቢው። ለነገሩ ጥጋብ ሳይሆን ችግር በዝቶበት ነው እንደዚህ ይሆን። እሱስ ልክ ነሽ አክስቴ። ይሄ ቁርስ በልቶ ምሳ የማይበላ ምሳ በልቶ እራት የማይደግም ልጅ እስከ አፍንጫው ጠጣ ቢባል ማን ያምናል? ሰውስ ምን ይላል? ማን ነው ያየው? አንተ መቼም የጎረቤት ሰው ካየው ጌታቸው እብድ ነው የሚሆነው። በተከበርኩበት ሰፈር አዋረደኝ ብሎ ስጋውን ዘልዝሎ ነው ዳሞራ የሚሰጠው። አይ ማንም አላየውም አክስቴ። ምን አልከኝ? ማንም አላየውም ያልኩሽ አክስቴ። የዚህ ቤት ሰዎች ደግሞ ታማችኋል እንዴ? ምን ሆነብሽ? ዝም ብላችሁ ምጮት ለምንድን ነው? ቆያች ትብቃ ግን የትዳኑሽ አሁን ሱቅ ልክያት ነው። ምን ነው አክስቴ ፈለግሻት እንዴ? አንተ የሆነች ነገርማ አለች የደበቅክላት። አክስቴ እውነት ይሄው ልማልልሽ። ልቀቀኝ ወደዛ። ተወሱን ቀስ ብዬ ደርስበታለሁ። አሁን ይኸውልህ ይሄ በሩ ይታያል አይደል? መውጫው። አዎ ቀጥሎ ውጣ። ስትቆይ አንተ ቤት ነው የሚመስል። ሂድ ውጣ ብያለሁ። እሺ እንግዲህ አክስቴ አንቺ ካልሽ ምን አደርጋለሁ። እቃውን ግን ሳላጥበው። ኧረ ጭራሽ አጥበ ደግሞ ትመጣ። ሂድ ውጣ። አፍጣላ አክስቴ። ቆይ ይሄ ሁሉ የማን ስራ እንደሆነ አይቻለሁ። አይጌታቸው ዘልዛለሁ። አይካስዬ እንዲያርገሽ ቤትሽን አስፈታሹ ይሁን። እሺ ምን እያደረጋችሁ ነው? ጸጉሩ ላይ ከሆነ ነገር ነበር። ትብቃ። እኔ ጌታችሁ አይደለሁም። እሺ በእንደዚህ አይነት ተልካሻ ምክንያት አሸውጂኝም። አንተ ደግሞ እዚህ እንዳላይ ያላልኩ ምን ትሰራለህ? አሁን ነው ውጣ። ሮባ ቁጭ በል። አሟል እኮ ያለ ፍላጎቱ በገዛ ቤቱ አልቆይም። በጣም ደስ ይለኛል። ውጣ። ናቲ ሁሉም ነገር ቀስ ብዬ አስረዳሃለሁ። ሮባ ሞታል። ከዚህ እኮ ወዴትም መሄድ አይችልም። ትብቃ። በጣም ነው የምታሳዝኘው። እሺ ገና ለገና አመመው ብለሽ ሁሉም ነገር ረሳችሁ? ቆይ አንተ ለምንድን ነው በእኔና በሷ ማለት መገቡ? አንድ ነገር ልንገርህ፣ ሲጀመር በአንተና በሷ መካከል ምንም ነገር የለም። እሺ አንድ ነገር ደግሞ በሷ ፊት ለፊት ልንገርህ፣ ትብቃን እንድጎዳት አልፈልግም። ከዚህም በኋላ አጠገቧ እንድትደርስ አልፈልግም። ናቲ እባክህን፣ እኔ አስረዳሃለሁ። ሮባን አትናገረው። ተይኝ ነገር ለአንቺ የሚሻለውንና የሚበጅሽን ከአንቺ በላይ እኔ አቅልሻለሁ እያለሽ እኮ ነው። አዎ አውቅላታለሁ። ደግሞ አንድ ነገር ልንገርህ፣ እንኳን እሷ አጠገብ ባለፈችበት እንኳን እንዳታልፍ። እሺ ቆይ አንተ ለራስህ ትፈልጋታለህ እንዴ? ምን እየሆናችሁ ነው? ቆይ እኔን እዚህ አቆማችሁ እንደዚህ አይነት አጸያፊ ንግግር ትናገራላችሁ? ቢያንስ ለእኔ ክብር አይኖራችሁ እንዴ? እኔ ምን አደረግኩ የሚለውን ነገር አሰሚም እንዴ? አፈን ዝጋ። በቃችሁ። ናቲ በቃ አንተ ውጭ ይሁን፣ እኔ እመጣለሁ። ጠብቅሻለሁ። ሮባ ቁጭ በል። በቃ ተረጋጋ። ቆይ ምንድን ነው የሚያደርገው እንደዚህ? ያሟል እንዴ? ቆይ ልጁ ለእኔ ብሎ እኮ ነው። አንተም ቢሆን የምታደርገው እሱ ያደረገውን ነው። በዚህ ሁኔታ በቃ አንተ ምንም አታጋግምም። በቃ ረፍት አድርግ። አረ እኔ መቼም አልተኛም ለዚች እንዴ። ወይ ንግሪ። ቆይ በመጥረቢያ ነው እንዴ መታኝ? አላልኩም። ማረፍ አለብህ። ደግሞ እንደዚህ ስትንቀለቀል እጅም እንዳይሰበር። ቆይ እኔ ያክል ምን ብዬ ነው? ቆይ አጥንቴ እስከሚሰበር ድረስ እንደዚህ ያደረገኝ። ምንም አታስታውስም እንዴ? አረ እኔ ምንም አላስታውስም። ዳጊ ግን እኮ ማለት ነው ባታስታውሰው ይሻላል አለኝ።
እውነቱን ነው። ይቅርብ እንዳታስታውስ። እንዴ ምን ነው? ለምንድን ውጭ ቆምኩ? አገባም ትብቃን እየጠበቅኳት ነበር። ትብቃ የታለችና? እቺ የበላችሁ አይብቃና ከይሲ የትም እየዞረች የቤቱን እህል በሙሉ አስጨረሰችው። ምን ነው? ምን ተፈጥሮ? እሱ ግን አትብያለሁ እንዳታስበላ። አንተ ምንድነው የሚያንሾካሽካ? አትሰማም ብለህ ነው አይደል? ማልሰማ መስሎ ነው አይደል? ኧረ አይደለም አክስቴ፣ እኔና አንቺ እኮ የሚያምርብን ፍቅር በፍቅር ስንሆን አይደል እንዴ? እሱስ ልክ ነህ። ከዚህ ግቢ የምትሻል የሰለጠንኩ አንተ ብቻ ነህ ዳጊዬ። እኔ የምለው አንተ የት ሄደህ ነው የጠፋኸው? ኧረ አለሁ አክስቴ፣ ድንገት ስለማንገጣጠም ነው። ገጠመ ነው ገጣጠመ ነው ያለው? ምንድን ነው የሚያወራው ዳጊዬ? አለመገጣጠም ነው እንጂ እመጣለሁ ነው ያለሽ ነው። ይሁን እንግዲህ እንደው በጣም ስቁልቁል ብለሃል እናት አለም። እኔ የምለው ሞት የተነሳው እውነት ነው እንዴ? ፍቲ አክስቴ፣ ጨዋታ ጨምረሽ የለን የሌለ እኮ ነው ሙድ የምትይዥው። እውነቴን እኮ ነው ዳጊዬ። አየሁ አይደል የመቃብር አፈር መሰለው እኮ። አንዳንድ ሰዎች ሞተን ደርሰን መጠን ማንን አይተህ መጣ ሰማይ ቤት ማለት ነው። እንደዛ ነው እኮ የሚመስለው። እንደዛ ነው የተባለ። በቃ እኔ ልሂድ፣ ትብቃን ሂዷል በላት። እንዴ ናቲ፣ ቆይ አክስቴ ተናደ ነው እንዴ? ይኸውልህ እሷ እኮ ሁላችንም ነው እንደዚህ የምትለን። ዳግም እኔ እንደዚህ አይነት ቀን ላይ አይመቸኝም። እሺ እዛው ጨርስ። አንተ ምንድን ነው ያለው? አይኑ እንደዚህ አልኩ ብሎኝ ሄደ። ምንድን ነው ያለው? አይደለም አክስቴ፣ ቢሆነ ነገር ተናዶ ነው፣ ዝም ብሎ ነው። ረዲያ ያችን ትብቃ እንግዲህ ካገኛት ቶሎ ነው ይበላት። እኔ አሁን ሰውም የለም መሰለኝ። ልቆይ ሱቅ ደርሼ ልመጣ ነበር። እሺ በቃ አክስቴ፣ እኔ ልሂድ፣ አንቺ ግቢ። ጥራት ብያለሁ። እሺ ቆይ ቻው አክስቴ። እሺ መስታወትም ይሆናል መነጋገሪያም ትሆናለህ። አይ በጣም ጥሩ ነው በእውነት አረክ። እኔ በእውነት እንደው ቆይ እንዲያመለ ነገር እናቴ አመልዬ ቆንጆ ወይ ጉድ። ትብቃ ጋይስ፣ ታፕታፕ አድርጉ እስቲ ሁላችሁም። እሺ ፈልገሻት ነው መጣሪያ? ታብታብ አንዴ ትብቃ እንደዚህ ታብታብ ታያልሽ ተብትብሽና። አዎ አክስቴ የት ሄዳ ነው? የለችም። ፈልገሻት ነው? አዎ የት ሄዳ ነው? እኔ ምን አውቃለሁ? እኔም ፈልጌ አጥቻታለሁ። ኡፍ አክስቴ እንደው ምን ይሻለኛል? እሺ አንቺስ እንደዚህ የምትኳኳይ ወዴት ለመሄድ ነው እንዴ? የትም አልሄድም፣ እዚሁ ነኝ። ምን ነው አንቺ ቤት ውስጥ ሰውን መቆሸሽ አለብኝ እንዴ? አንቺ ገና እንዲገባለሁ ብለሻል። እንደዚህ አርከሽ የምትመጪው? ኧረ እኔ እንደሱ አላልኩም አክስቴ። ፏ በይ ይመችሽ። እኔ የምልሽ አክስቴ ቆይ ዱቄት የት ነው ያለው? ምን ጆሮዬ ነው ወይስ ዱቄት ነው ያልሽው? አዎ ዱቄት ፈልጌ ነበር። የት ነው ያለው አክስቴ? እሰይ የኔ ልጅ ጎበዝ። ሊጥ ልታቦኪ ነው እንዴ? ጎበዝ ባለሙያ ወጥቶሻል። ኧረ አክስቴ ቆይ ይኸውልሽ ሀንዬ፣ ሙያ ከሌለሽ ባል አታገኝም። ያቺ ካስዬ እንደ እናት ንቅ አርጋ ይዛ ሙያ ማስተማር ሲኖርባት ሁለታችሁንም ገልቶ አርጋ አሳደገቻችሁ። ኤሬዲያ አክስቴ ምንድን ነው የምትቀባጥሪው? ቆይ እኔ ለጌም ፈልጌው ነው። የምን ሊጥ ማብኳት ነው? ለምን ፈልጌው ነው ያልሽ? ለጌም ፈልጌው ነው። ቅጣት ነው አክስቴ። ዱቄት ተቀቢ እኮ ተብዬ ነው። አቤት ግፍ! አንቺ ጭራሽ ሰው የሚበለው አጦ እናንተ ለፊት ሂጅ ወደዛ ጨምላቃ። ምን እንደውቺ አክስቴ ምን ሆነሽ ነው? ገንዘብ እኮ አለው። እንደው ልጅ ነገር ቀልደኛ ነሽ። በቃ ማን ነው ገንዘብ የሚሰጥሽ ዱቄት ተቀባሽ ብሎ? እኔ ላሳይሽ። ይኸው ሁላችሁም አክስቴን ሀይ በሏት እሺ። ሰላም ቢያችኋ። ሰላም፣ እንዴት ናችሁ ጋይስ? ደህና ናችሁ ጋይስ? ታብታብ ጋይስ፣ ኮፒሊክ ጋይስ፣ ሸር በቃ ይዋልኩል። ኧረ አክስቴ እንደሱ አይባልም። ሙዳት ያዢ እና ታዲያ እንዴት ነው የሚባለው? አንቺ እናንተ የምትሉትን የሰማሁትን እኮ ነው ያልኩኝ። ይኸውልሽ እኔ እንደማደርገው አድርጊ እሺ። ጋይስ ሁላችሁም ታፕታፕ እያደረጋችሁ ዝም ብላችሁ ለምንድን ነው የምታዩት እንዴ? ልንሸነፍ እኮ ነው። እሺ በቃ ጀምሪ። ዱቄት የት አለ? ቆይ እሺ አሁን ልቀባን። ይኸው አክስቴ ታመጣልኛለች። እሺ ኧረ እኔ ያመጣልሻለሁ። ስንት ኪሎ ይሆንልሽ? ደፋር ስንት ትንሽ አለች ቤት ርጋፊ እንጂ የለም። ይዤልሽ እመጣለሁ። እሷ ኧረ ምንድን ነው እናንተ ግን ታፕታፕ እያደረጋችሁ እንዴ? ልንሸነፍ እኮ ነው ጋይስ። ምን ሆናችሁ ነው ደግሞ? አክስቴ እንዴት አያችኋት?
አሁን በቃ ትቀጣልኛለች። እሷ ዱቄቱን እያመጣችልኝ ነው። እሺ እሺ እሺ። ወይ ጉድ! ዘንድሮ ይኸውልሽ ፍርኖ ዱቄት ተወዷል። የሚቀለድበት አይደለም። እናንተ እየተለከለካችሁ ነው ግፍ ያበዛችሁት። እሺ ይኸውና እንግዲህ አክሴን ልቀባት ነው። እንዴት ናችሁ? ስንት ሺህ ነው ያልሽ? አንድ ቀን ስንት ሺህ ሰው ነው ያልሽ? ግን አሁን ከተቀባሽ 2 ሽቶ ይጨምሩልኛል። እሺ አክስቴ። ምን ከተቀባው? ዱቄቱን ነው። ሙች እውነት አቀቡኝማ አሰጡኝማ ምንም ያርጉኝ። ቀቢኝ። ዱቄት የተቀባው ሽቶ ይሰጠዋል። ቀቢኝ። ያው እንደዚህ ያዥ። እሺ ዜጋሽ ጋይስ ሼር ላይክ 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 ደህና በጣም እያገበጥሽ እኮ ነው ያለሽው። ከጦር ሜዳ የመጣ እኮ ነው ያስመሰልሽው እኮ። ምንድን ነው ወንድ ልጅ አይደል እንዴ? ያው አሞት የለ ይቅበጥ ይቅበጥ። ትሰምኛለሽ? በኋላ እዚህ ጋር እንደ ቅቤ ወጥቶ አልወርድም እንዳይልሽ። በእኔ ቦታ አንተ ብትሆን ማለት ነው ማንም ዞር ብሎ አያይም ነበር። ምን ነው እንትን ይሄ ሀገር ሙሉ ሰው ተሰብስቦ እያስታመመኝ ነው አልከ? ባይሆን ትብቃ አመላ እየፈለገችሽ ነበር። ወይኔ ጉዴ! ናቲን ራሱ እኮ ጠበቀኝ ብዬው ነበር። ውይ እሱም አይዷል። ባይሆን ደውይለት። የምትፈልገው ነገር ካለ ደውልልኝ ይመጣል። አራት አስቢው ትብቂቲ ሂጂ በቃ። ምናልባት አጥሚት ከፈለኩኝ ያው እነግርሻለሁ፣ ችግር የለም። እንዴት ማውራት? ምን አለች? ምንድን ነው? ወይ ስለ ምንድን ነው የምትወራው? ብቻ ይሄ ሁሉ ሰዓት ዝም ብለን ስንለፋደድ ነበር እንዳትለኝ። እንዴ አልጠየካትም እንዴ? ምን ነው የምጠይቃት? ዝንጅብል ኪሎ ስንት እንደገባ ልበል? እንዴ ቆይ ሶጣ ምን ብዬሽ ነበረ? እንዴ ቆይ ምን ብለኸኝ ነበር? ሮባ እየቀለድክ ነው አይደል? የምሬን ነው፣ አልቀለድኩም። ቆይ ምንድን ነው? ቆይ እንደምትወዳት ንገራት ብዬሽ አይደል እንዴ ሄድኩት ነኝ። እሱን ነው እንዴ? እኔ ደግሞ ምን ብሎኝ ነው ብዬ እጨነቃለሁ እኮ እዚህ። ይኸውልህ የረሳህ መስሎኝ የቀረውን አንድ እግር እንዲህ ልሰብርልህ ነበር። እና ምን አለች? ኧረ አልጠየኳትም። አልጠየኳትም? ጀግናው ጀግና። እና እስካሁን ምን እየሰራችሁ ነበር? አረ ምን እንሰራለን በእናትህ። አንተ ደግሞ ልክ ይኸውልህ እያወራን የሆነ ሙድ ውስጥ ገብተን ልክ ልስማት ስል ልስማት ስትል ምን ባኪያ ናት ይመጣ ነጭ። እሱ ደግሞ አንበሳት ይመጣል። በእግዚአብሔር እንደርጉ ዝም ብጥልቅ ይላል። እኔ ምን እንዴት ነው ከወጣ በኋላ ምናምን አልቀጠላችሁ ፓርትቱ ምናምን? አንተ ደግሞ ገመድ መሰለህ እንዲህ ዝም ብሎ የሚቀጠለው? ይኸውልህ ከፈለክ እያወራህም ቢሆን ቀጥለው። ትሰማኛለህ? ብረት እንደጋለ ነው ይባላል። የምን ብረት ነው የምትለው? እኔ የምልህ ቆይ ትብቃ ግን እንዴት ነው አንተ ልትወድ የቻለችው ስትል? እኔ ቆይ ለመወደድ ምን ያንሰኛል? ምን መሰለህ አንተ የሚጎልህ አንደኛ ገንዘብ ነው እና ሌላው ቋንቋ እንጂ ሌላው ፐርፌክት ነው። ፍሬ ማዛሽ ያማረ ከሾህ ሐረግ በቅለሽ መውጫው አስቸገረኝ። እንዴት ያስደንቃል ውበት ጥፍጥናሽ፣ እሾህ ከበዛበት ምነው መብቀለሽ። የኔ እንጆሪ ዋው! በእውነት በጣም የሚገርም ድምፅ ነው ያለ። ዋው አመሰግናለሁ። ግን ገና ምን አይተሽ? አልበምን ማውጣልሽ ለማለኔ? አዎ እንዴ ስንት ሸፋፎች አሉ አይደል እየተዘፈነላቸው። ስሚኝ እንደውም ጥበብ ፍንትው ብላ የምትወጣው ረቃ የምትወጣው ላንቺ ለንጆሪዋ ቆንጆ ሲዘፈን ነው። ወይ በጣም ነው የሞቀኝ በእውነት። እንዴ አንተ የዚህን ያህል ቆንጆ ነኝ እንዴ? እኔ ቆንጆ ብቻ ሲጀምር ቆንጆ የሚለው ትርጉም ራሱ እኮ ማለት ነው ጎልቶ ወጣው አንቺ ላይ እኮ ነው። በጣም አመሰግናለሁ። አንተም ቆንጆ ነህ። አይ የኔን እንኳን ታዩ ያው ለክፉ አልሰጥም። እኔ የምልሽ ቅድም ግን ከሆነ ሰው ጋር ነበርሽ? አዎ ጓደኛዬ ናት። አይተህ ነበር እንዴ? አዎ ሰላም ልልሽ ብዬ እኮ እንዳረብሽ ብዬ ነው ጸጥ ያልኩሽ። ውይ ሰላም ብትለኝ በጣም አሪፍ ነበረ። ጓደኛዬ እንደውም ስላንተ ነግሪያት ካላስተዋወቅሽኝ ያለችኝ ነበር። ማን? እኔን? ጉድ ፈልቶ ነበር። ምን አልከኝ? አይ ምንም አላልኩም፣ ዝም ብዬ ነው። ምን ነው ፊትህ? ለጓደኛዬ ስላንተ ስለነገርኳት ደበረህ እንዴ? ኧረ አልደበረኝም። ምን ችግር አለው ብለሽ ነው? ደስ ያለሽን ንገሪያት። እንዳንተ አይነት መልካም ሰው ስላወቅኩኝ በጣም ደስ ብሎኛል። እኔም በጣም ደስ ብለሽኛል። ማለት ቆንጆ ነሽ፣ ጸባይሽ ደስ ይላል። በቃ ምን ልበልሽ፣ ቀስተ ደመና ፍራሽ ራሱ በፍጹም እንዳንቺ ተመችቶኝ አያውቅም። እንደውም ለምን አንድ ቆንጆ ዘፈን አልጋብዝሽም? እኔም እንደዛው በጣም ደስ ይለኛል።
ምልክቷ ነው ፍንጭቷ ለስላሳ ነው ሰውነቷ ሸብረብ ሸብረባ ያታ ያዘ ያዘ ሰውነቷ ወጋነ ቀላ መለካከቷ ከውብም ውብ ወዲዬ የሰራ ከላት ማን ነው ቤቱ እንደዚህ ያደረገው? ሄሎ ናቲ፣ አስጠበቅኩህ አይደለ? እሺ እመጣለሁ። እሺ ትንሽ ደቂቃ እመጣለሁ። በስመ አብ ወወልድ ወመንፈስ ቅዱስ። ቆይ አንዴ ልደውልልህ። እንዴ ምንድን ነው? ምን በስመ አብ ያሰኛል? ፊትሽን አይተሽዋል? ዱቄት በዱቄት ሆነሻል እኮ። ይሁና ትልቅ ችግር እንዳየሽ ሰው በስመ አብ የምትይው ታዲያ ምንድን ነው? እኔ ሳልሰማ ዱቄት ፊት ያጸዳል ተባለ እንዴ? ይኸውልሽ ትሰሚያለሽ፣ ሲጀመር የኔ ፊት ጽዱ ነው፣ ያንቺ ነው እንደዚህ አመዱ የቦነነ። ቆይ ግን ከማን ጋር ነው ስልክ ስታወሪ የነበረው? ዘመዴ ናት፣ አታውቂያትም? ማና ዘመድሽ? የምን ዘመድ ናት? መቼም ዘንድሮ እኮ የምንሰማው ስም ጉድ ነው። እሺ ዘመዴ ናት አልኩሽ አክስቴ። ማንም ትሁን እኔ ምንም አያገባኝም። ትሰሚያለሽ፣ ይሄን ቤት ጥለሽ እየሄድሽ ማንም ጎረምሳ እህሉ ላይ እንደ ዝንብና እንደ ጉንዳል ሰፍሮ ይውልበታል። የምን ኑሮ በላ ነው ደግሞ እህሉ ምን ሆነ? ትሰሚያለሽ፣ ትብቃ ተናግሬያለሁ። ከዚህ በኋላ ከኔ ፈቃድ ውጭ እዚህ ግቢ ንቅንቅ ላለው ብትይ ያሳይሻለሁ። አክስቴ እንደዚህ ሆነሽ ልትሄጂ ነው? ታጠቢ እንጂ። አንቺ ምን ታውቂያለሽ? እዚህ ጓዳ ውስጥ እየተርሞጠሞጥሽ እናቴ። ስሚ፣ እኔ የሀንዬ ስልክ ያሉት ማለት ነው እነዚህ ጋይስ 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 ምትላቸው አክስትሽም አንቺም ተቀቡና 2 ሽቶ እንልካለን አሉ። አሁን ሽቶን እስክቀበል ድረስ እንዲህ ብዬ መጠበቅ አለብኝ። ለስራ ነው እኮ የተቀባሁት። እኔ እኮ ዝም ብዬ እብድ አይደለሁም። እብድ መስዬሽ ነው አይደል? ላይቭ ላይ ስለነበርኩ ነው። ጋይስ 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 ስል ቆይቻለሁ። አክስቴ ቀልድ እኮ ነው። እኔ አሁን ታጠቢ። ሂጂ ወደዛ ልቀቂኝ። ተንከሰስ። ድሮም ይኸውልሽ ጠላት ከሩቅ አይመጣም ከቅርብ ነው። ይሄኔ እሺ ብዬ ፊቴ ስታጠብ አንቺ በር ላይ ሄደሽ ልትቀበይ ነው አይደለ? ምን አገባሽና? አይ ትብቃ። እኔ አንቺን ተንኮልኩ ስር መሰረት አውቀዋለሁ። ተንኮለኛ ምን አገባሽ? እኔ እንዳልጠቀም ነው እንዴ? እኔ ለስራ ነው የተቀባሁት። ዝም ብዬ አይደለም የተቀባሁት፣ ለስራ ነው የተቀባሁት። እቺ ሴትዮ ምን ችግር አለባት? እንዴት ነው? እስኪ ሌላም ዝፈንልኝ። መጀመሪያ እዚህ ጋር ሳሚኝና መጀመሪያ ዝፈንልኝና መጀመሪያ እዚህ ጋር ሳሚኝና መጀመሪያ ዝፈንልኛ። መጀመሪያ ሳሚኛ። አቅም ይሆነኛል፣ ጉልበት ይሆነኛል። እሺ ግን ቆንጆ ዘፈን ከዘፈንክልኝ ነው ዘፍንልሽ ደግሞ ለአንቺ። ሳሚኛ ጎሽ 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 ጎሽ። ሳሚው ኧረ በደንብ ሳሚው። አልጠገበም እኮ ሳሚው እንጂ። አይ በቃኝ፣ ጠግቤያለሁ። አቶ ጌታቸው ደሞ አፋለኝ ብለህ ታወራለህ አንተ። ምን አደረግኩኝ ደግሞ? ምን አደረግኩ? የልጄን ጓደኛ እያባለክ ደግሞ መንገድ ላይ ምን አደረግኩ ትለኛለህ? ትተዋወቃላችሁ እንዴ? አለቄ ነው ማለት አሰሬ ምናምን። ግን አትፍሪሽ ነው ያለሁልሽ። አንተ አለህላት። አንቺ አንድ ፍሬ ልጅ አይደለሽ እንዴ? ምንድነው እንዲህ ዘሎ ወንድ ላይ የሚያንጠለጥልሽ? አረ እሱ እኮ ዘመዴ ነው። ዘመዴ? እርግጠኛ ነሽ? አዎ እርግጠኛ ናት አቶ ጌታቸው። እንዴ ብዙ አያስጨንቆት። እሱን እቤት ስትመጪ እናወራዋለን። እሺ ደግም ምን አይነት የተረገመ ሰው ነው? ልክ እንደ አማርኛ ፊልም አሪፍ ሙር ላይ ስገባ መጥቶ ያቆርጠኛል። ምን መቀስ ይሆነ? ትልቅ ሰው ነው ደግሞ እንደዛ ይባል። በጣም ደንግጬ ነበር። እኔ አጠገብሽ እያለሁ የምን መደንገጥ ነው? እኔ እኮ አጠገብሽ ያለሁት እኮ ልጠብቅሽ፣ ልንከባከብሽ፣ አለኝታሽ ልሆንልሽ ነው የኔ እንጆሪ። አመሰግናለሁ። ግን አሁን ከዚህ ዘፈን እንሂድ በቃ። ሳትስሚኝ ለነገሩ ችግር የለውም። በኋላ ትስሚኛለሽ። የት ሄድብኛል? የኔ ሆነ። አሁን ቶሎ ከዚህ ዘፈን እንሂድ። አሁን ተነስና ግቢ ውስጥ ዞር ዞር አንቀሳቅስ። ምንድነው ቆይ የምትሉት እናንተ? እንዴ ትብቃተኛ በትለኛለች። አንተ ደግሞ ዞር ዞር በል። ምንድነው ፍላጎታችሁ? ይኸውልህ ትብቃና አትስማት። ትብቃን ይኸውልህ እሺ ካልካት እንደ አራስ እንዲተኝተ ልታርሰ ነው የምትፈልገው። አንተ ደግሞ ወንድ ነው። ወንድ ልጅ ደግሞ አይደለምና በዱላ በጥይትም ይመታል። ስለዚህ ተነስ በእናትህ። አታ ወይኔ አንተ ያማን አተናቁፍ ጠናብላ በዚህ ዱጂኑ እጅ ልሰብሩ ነው። ና አይዞህ
ትብቃ። ቆይ ምን ብልሽ ነው በአንድ የተቀየርሽው? መጀመሪያ ምን የነበርኩ የተሳሳትኩት? ለእኔ መንገርሽ ነው ስህተት? እንደሱ ማለት አይደለም። ሮባ ከልጅቷ ጋር ምንም አይነት ግንኙነት የለውም። ነገሮችን ሳላጣራ እንደዛ ማለት አልነበረብኝም። ቆይ በምን አውቅሽ ግንኙነት እንደሌላቸው ነው? ስላመመው አዝነሽለት ነው? እኔ እንጃ ናቲ፣ እንዴት እንደማስረዳ አላውቅም። ያለኝን ነገር በሙሉ አምነዋለሁ። ውስጤም ደግሞ እውነት እንደሆነ ነው የሚነግረኝ። ይኸውልሽ ትብቃ፣ ህይወት ማለት ውስጤ ነገረኝ ህሊናዬ እንዲህ ያለኝ ብለሽ የምትኖር ህይወት አይደለም። ገባሽ? ቢያንስ እንኳን ልጅቷን መጠየቅ ይኖርብሻል። ልጅቷ እኮ የሳሪ ጓደኛ ናት። ቅድም እኮ ቤት መታ ነበር። እና ለምን አልጠየቅሻትም? ምን ብዬ ነው የምጠይቃት? ደግሞ እኮ ከዚህ በላይ አላውቃትም። እኔ አንቺን በሆነ ጠይቃት ነበር። ቆይ ደግሞ እሱ ምን ሆኖ ነው? ውሻ ነክሶት እኮ ነው። ውሻ? ሮባን ውሻ ነክሶት? ይህን እንኳን ለማመን ይከብዳል። ምናልባት ሰው ደብድቦ ደብቆ እንዳየው። ኧረ አይደለም ናቲ፣ ውሻ ነክሶት ነው አልኩ እኮ። ይህን ሲነግርሽ አምነሽው ነው? ቆይ ሮባ ይሄን ያክል ውሸታምና አታላይ ሰው ነው? ለምንድነው እንዳላምነው የምትነግረኝ? ይኸውልሽ ትብቃ፣ እኔ ሮባ ውሸታም ነው አታላይ ነው እያልኩ አይደለም፣ ግን ደግሞ ከሱ በላይ ለአንቺ አስብልሻለሁ። ትብቃ፣ አንቺ ሴት ልጅ ነሽ። አንዴ ልብሽ ከተሰበረ መጥፎ ቦታ ላይ ነው የምትወርቂው። ስለዚህ ባክሽ አስቢበት። ናቲ፣ ሮባን አምነዋለሁ። በህይወቴ እኮ ደስተኛ መሆን የጀመርኩት እሱን ካገኘው በኋላ ነው። እባክህ ናቲ፣ ደስታዬን ላጣጥምበት። በቃሽ፣ አንድ ነገር ብቻ ቃል ገቢልኝ። ምን? ድንገት ሮባ የሆነ ነገር ካደረገ እሱን ለመተው። ማለት ምን ቢያደርግ? አንቺን የሚያሳዝንሽ ማንኛውም ነገር ካደረገ። ናቲ አታስብ፣ ሮባ በፍጹም እኔን አይጎዳኝም። ተቃጠልኩ። ጉድ እኮ ነው ይሄ። አይበቃም እንዴ ለሽቶ? ምን ልታረገኝ ነው የፈለገች? ምንድነሽ? ምን ሆንኩና? እዚህ ግቢ እዚህ ቤት ያለ ሰው ሁሉ ጤናማ መሰለ እንዴ? አንድ ሰው እኮ ጤና የለውም። እቺ ጦሽውን ሴትዮ ለየላት እንዴ? በል በቃ እኔን ወደ ቤት ያስገባኝ። በልበልና እስኪ ተረጋጋ። ምንድን ነው የሚያርበተብት? ምን ቆፍጠን እንላለሁ። አንተ ምን አለብህ? አንተ ሩጠህ ታመልጣለህ። እኔ ነኝ እንጂ ምስኪኑ እንዴ። እንደ ጭቃ ብታቦካኝስ? አመለና ጦሽ የምትለው ትሰማኛለህ? እኛን ጨርቃችን ሳታስተለን መቼም ጦሻት የዋዛ መስላለች። ሰዓቱ ሄደ እኮ አይመጡም እንዴ? እኔ የምለው ክራክስት ምን ፈልገሽ ነው? ባለ ሽቶዎች ናቸው እንዴ? ይሄኔ እኮ ቤቱ ጠፍቷቸው ይሆናል። ወጥቼ ልያችሁ። ቆይ አጥ እንዴ ያዘኝ እንጂ ነኝ እንዴ? ያማል እንዴ? የማትድን በሽተኛ አድናለሁ ብለህ እኔ ተስፋ ያለኝ ወጣት እዚሁ ልደፈኝ? አረ በለ ቤት አስገባኝ። እና ተስፋ ምናምን አትበል። በዱላ ነው አቶ ጌታቸው ማለት እግርን ሲሆን ራስን ነበር ማለት የነበረባቸው። የራሱ ጉዳይ ባልካን ተስፋ ይደርስ ወይ እሺ። ተረኛው ደግሞ አንተ ነህ። እኔ የምለው የእኔ ግቢ ልጆች ትብቃናት ላይ ዘላችሁ ፊት ጣላችሁ። ምንድን ነው እሱ? ምን አድርጊ ነው የምትሏት እች ልጅ? ቆይ ኧረ ጋሼ ምንም እያወራሁት ነው። ያወራሃት? ጎበዝ ጎበዝ፣ እያወራሽ ነው። ታዲያ ምነው ጀበና ቡና ሞቅ ሞቅ አድርጋችሁ ቄጤማ ጎዝጉዛችሁ ምናምን አንጥፋችሁ ብታወሩ አይሻልም? እኔ አንቺ ስራ ጥለሽ ነው እዚህ መንደር ለመንደር ሰፈር ለሰፈር የምትዞሪው? እቃ ልገዛ እኮ ወጥቼ ሳየው ሰላም ልበለው ብዬ ነው። እቃ ልገዢ? የት አለ እቃው? ልገዛ ገና ልገዢ? ትሰማለህ ናቲ፣ አይንህን ከትብቃ ላይ አንሳ። ነግሬሃለሁ። አመለ